እዚህ ጋር ስታዩት ሁልጊዜ የማይለይ እቃዎቼ ናቸው፣ ወይም ደግሞ የሚያስፈልጉኝ ናቸው። ሁሌ ስለምታያቸው ይቅርታ እንዳይደብራችሁ ማለት ነው። በሄድኩበት ቦታ ይከተሉኛል ማለት ነው፣ ይሄዳሉ። እርግጠኛ ሁሉም ቤት ያለ ነገር ነው እና ምን ታደርጉታላችሁ? ሰው ለሚሰራው ስራ የሚያዘጋጀው ነገር ነውና ላፕቶፕ የሚያስፈልግ ሊሆን ይችላል፣ ስልክ የሚያስፈልግ ሊሆን ይችላል፣ የተለያየ አይነት ነገር ያለኔም ደግሞ እነዚህ ለስራ የሚያስፈልጉኝ ነገሮች ስለሆኑ እነሱም ከኔ ጋር ናቸው ማለት ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱህ። ውድና የተከበራችሁ ቤተሰቦቼ እንዲሁም ክርስቲያን ወገኖች ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? አላሁ እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እንግዲህ በሰሞኑ ጠፋ ብዬ ነበረና በአንድ ምክንያቶች ሆኜ ጠፍቼ ነበር ማለት ነው። ቪዲዮ አልለቀኩኝም፣ ወደ ሚዲያም አልመጣውም ማለት ነው። ምክንያቱም አልተመቻችልኝም ነበር፣ በስራ ምክንያት አልመጣውም ማለት ነው። ሀባይብ ቪዲዮ ሲታዩልኝ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ ቤተሰብ ሆኖኝ እላችኋለሁ። ያለ እናንተም ደግሞ የሚያሳድገኝ የሚያበረታታኝ የለም ማለት ነው። በመልካምነታችሁ አበረታቱ ማለት ነው። እንግዲህ ዛሬ መጥቻለሁ ማለት ነው። ትክክል ብሎኛል፣ ግን ስራ ጽዳት አስችዬ ጨርሼ ልብስ ለማጠብ መጥቻለሁ ማለት ነው። ልብስ የሚታጠብበት ይሄ ክላስ ደግሞ ወዲቶር ምናምን የሚቀማመጥበት ቦታ ነው ማለት ነው። ቤተሰብ ዛሬ መጥቻለሁ። ዛሬ መጣሁበት ማለት በሰሞኑ ጠፍቼ ነበር። አንዳንድ ወደ ሚዲያ መጣሁበትም ስልኬም አልነበረኝም ማለት ነው። ግን አልሐምዱሊላህ ከስራችንም ተባረን ነበር ሁለታችንም። አሁን ግን አልሐምዱሊላህ ስራም ተገኝቶልናል፣ ስራ ላይ ነው ማለት ነው። የሰው ልጅ ቢሰጣችሁ ይነግራችኋል፣ ቢሰጣችሁ እንዲሰግዱለት ይፈልጋል ይሆናል አይደል? እንደዛ ነገር ነበርና ስልኬም እንደ አጋጣሚ በስጦታ መልክ ነበር የተሰጠኝ። ስልኬም ተወሰደብኝ እና በዛ ምክንያት ጠፍቼ ነበር፣ ስልክ እስከ ማስተካከል ድረስ በዛ ምክንያት ጠፍቼ ነበር ማለት ነው። እንዲሁም ደግሞ ስራችንም ስለለቀቅ ስራም እያፈላለግን ነበር። አልሐምዱሊላህ አሁን ግን ስራም ተገኝቶልናል። ስራ ላይ ነን ሁለታችንም ማለት ነው። አላህ ያፈጠረን ዝም ብሎ አይተወንም እና የሰው ልጆች በብዙ ነገር ሊያጎድብን ይችላሉ፣ ብዙ ነገር ሊያረጉን ይችላሉ። ካረጉልንም ለእነሱ ጎንበስ እንድንላችሁ የሚፈልጉ እናንተ እየሰራችሁም ቢሆን ወይ እናንተ ያቅማችሁን እየሆናችሁም ቢሆን የሰው ልጅ ደግሞ የሰው ልጅ ከመሆኑ አንጻር ከእናንተ ምንም አይነት እንከን ማየትን አይፈልግም ማለት ነው። ብቻ የሚሰገደውም ያለ አይደል ቦታም የሚሰጠው ክብርም የሚሰጠው ለፈጣሪ ብቻ ነው። ከፈጣሪ በታች የሰው ልጅ ሰው በመሆኑ ብቻ ነው የምናከብረው። ለሰው ልጅ ደግሞ ሰው በመሆኑ ብቻ ነው የምንታዘዘው። ታዛዥና አዛዥ የሚባለው ልክ ነው እንጂ አለ አይደል ከመጠን በላይ ሲሆን ደግሞ ይደብራል እና አስፍተንም ሊሆን ይችላል፣ ብቻ አጎድለንም ሊሆን ይችላል። ብቻ በአንዳንድ ምክንያቱም በናቀውም በአንዳንድ ነገር ሆኖ ከስራችን ተባረን ነበር። አልሐምዱሊላህ ተገኝቶልናል። አሁን ግን የፈጠረን እሱ ያበላናል፣ ያጠጣናል፣ ያኖረናል ማለት ነው። የሰው ልጅ ውድቀታችሁን የሚጠብቅም ሰው ሊሆን ይችላል። የእናንተን ደስታ ማየትን የማይፈልግ ሊሆን ይችላል እና የሚወዳችሁም እንዳለ የሚጠላችሁም ይኖራልና ብቻ ሁሉም ነገር በሱ እጅ ነው፣ በአላህ እጅ ነው ማለት ነው። የሰው ልጅ ምንም ቢጥር ምንም የሚያደርገው ነገር የለም። ሊጥላችሁ የሚሞከርም ከሆነ ደግሞ ፈጣሪ ካልጣላችሁ አትወድቁም ማለት ነው። እኛም ደግሞ ስለሰራን ጠንክረን ስለሰራን አይደለም የምናገኘው ማለት ነው። የእኛ ሰበብ የእኛ መንቀሳቀስ የእኛ እንቅስቃሴ ማድረግ እንትን ይለናል እንጂ ሰበብ ይሆናል እንጂ የሚሰጠን የሚያደርግልን ያሰብነውን የሚያሳክልን አንድ ፈጣሪ ብቻ ነው ማለት ነው። ቤተሰብ እንግዲህ ዛሬ ምን እያደረግሽ ነው? የት ነሽ ካላችን በአዲስ ቤት መጥቻለሁ ማለት ነው። እየተያየን ነው ማለት ነው። እንዴት ነው ይኬዳል ወይ ያስኬዳል ወይ የሚለው ነገር አለ ማለት ነው እና ፈጣሪ ያሳካው ማለት ነው። እንግዲህ ጽዳትን ጨርሼ ያዝቻለሁ። ልብስ ላጥብ ሲሆን ያለውበትን እንዲሁም ደግሞ ተጨንቃችሁ የደወላችሁልኝ
እያላችሁ ነበር። 2 ቀን ነው 3 ቀን ነው ብቻ ቪዲዮ የፕራንክ ቪዲዮ ሰርቼ ነበር እና አንቺ እውነትሽ አይደለም ውሸትሽን ነው እያላችሁ ነበር። ሁልጊዜ ፕራንክ የሚያደርጉ ሰዎች ደግሞ ምን አይነት ታማኝነት አላቅም። ሰዎች እንዴት እንደሚቀበላቸው በዚህ በእኔ ስላየው ነው እና እንዴት ነው የሚቀበላቸው ብዬ አሰብኩኝ ማለት ነው። አልለቀቅሽም ብላችሁ ነበር። ይኸው ለቅቅ ያለው የእውነትም አዲስ ቤት ነው ማለት ነው። ወደፊት ደግሞ ደግም ሲሰራ ደግሞ ታዩኛላችሁ፣ ቪዲዮ የምታዩ ሰዎች ማለት ነው። እንግዲህ አዲስ ቤት ነው ያለሁት። ልብስ ላጥብ ነው እና ጽዳት ያስቼ ጨርሼ ልብስ አዘጋጅቻለሁ ማለት ነው። የሚተኮስም ልብስ አለ በዛ በኩል ይታያችኋል። መብራት ባላበራውም በዛ በኩል እና ልብስ አዘጋጅቻለሁ ማለት ነው። ልብስ ላጥብ ነው ማለት ነው። እና እዚህ ጋር ማሽኔ ያለ ልብስ የሚታጠብበት ነው እና ልብስ ለማጠብ ውሃ እያረኩኝ ነው ማለት ነው። እና ቤተሰቡ በማበረታታት ቀጥሉበት እላችኋለሁ። ሀባይ ያልናትን ደግሞ የሚያበረታታኝ የለምና እንግዲህ የሰው የስንት እንግዲህ ገፈን እንደዚህ እያሳደስን እንኖራለን። እና ልብሴን አጥቤ ደግሞ የሚተኮሰው ይተኮሳል ማለት ነው። ግን አንዳንዴ ያስጥላችኋል፣ ይከብዳል እና የስንቱን ፊት የስንቱን ቤት ማየት ራሱ ያስጠላል። ፈጣሪ ለሀገራችን ያብቃን ሁላችንም። ቤተሰብ መከነ ነገር አንዳንዴ ስሜታዊ ትሆናላችሁ ማለት እኛ ሀሳባችን አላማችን ሀገር ቤት ለመግባት ነበርና አላማችን ሀገር ቤት ለመግባት ነበርና ቀጠራስ ትንሽ ጊዜ ነበር ቀርቶናል ብለን ያሰብነው ማለት ነው። እና ብቻ አልሐምዱሊላህ ፈጣሪ አልፈቀደልንም። ያው ሁለታችንም ሌላ አካባቢ ሌላ ቤት ገብተን ለመስራት ተገደናል ማለት ነው። ብቻ ደስ ይላል ማለት ፈጣሪ የሰጣችሁ ነገር መቀበል ግዴታ ነው እና እናንተ እንዳሰባችሁት አይደለም። እሱ ካልወሰናላችሁ እኛ ምንም ስላለ ምንም ስላደረግን የምናገኘው ነገር የለም እና ቤተሰብ እንግዲህ አበረታቱን። ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱን። ወደፊት ደግሞ በጥሩ ጥሩ ቪዲዮ ይመጣለሁ እናንተንም በሚያስደስት ነገር አበረታቱን እላችኋለሁ። በያላችሁበት ቦታ ሰላማችሁ ብዙ ትትርፍ ይበልላችሁ። መልካም ምኞቴን አስተላልፋለሁ። ከምትናፍቁት፣ ከምትወዱት፣ ከሚናፍቀው ከምንወደው ሰው ፈጣሪ ቀናችን ቅርብ አድርጎ ያገናኘን እላለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።